አበድኩ ወንዝ መውረዷን ሰምቼ ሄጄ ነበር ማሜ በቃ አውራስ በላዋት አንድ አስክሬን ተገኝቷል ይሄን ወንዝ ዳር ነው ያገኘሁት አብራችሁ ነው ማለት ነው ፖሊስ ጣቢያ የሄዳችሁት ምን አንቺ ጋር ናት እንዴ ይሄን ጉዳይ አቶ አለም ያውቃሉ እሱ አይመለከተም ሽጉጥ ውስጥ በእናት እንደዚህ አታድርግ በፈጠረ በእናት ልለምን እንደዚህ አታድርግ ማሜ ወይኔ ዛሬ ወይኔ ሽት ገባች ነው የሚባለው አረ እባክሽ ልጄ ተረጋጊ የት ትገባለች እባክሽን ተይ ታሬታለች ማሜ የታለች አርፋለሁ ብላ መጣ እኔም ብሎ ደግሞ ሰው አሳራፊ አቤት ጉዳይ ወየው አረ እንደው ፈጣሪ እባክን እንደው የዛሬን ብቻ ከጉድ አውጣል ወይ መብርሃን ከጉድ አውጭኝ እባክሽ ወንድም አለ አላገኛትም ንጉሴ አረ እባክህ ንገረኝ ልጄ እባክህ ወንዝ መውረዷን ሰምቼ ሄጄ ነበር ወደ ወንዝ አዎ ይሄን ወንዝ ዳር ነው ያገኘሁት እሱስ አላውቅም ታፈስ ምንም ነገር አላየሁም እስኪ ዝናቡ የሚያበራ ይንጋ ንጉሴ ይንጋላት ትለኛለህ እንዴ አውሬ ከበላት በኋላ ከምን ውስጥ ልታመጣት ነው አረ እባክሽ ልጄ እባክሽ ተረጋጊ ግድ የለሽም ቆይ እስኪ ተረጋጊ ብርቄ ጋር ነው ወንዝ ወረደች የተባለ ምን ይሆን ብላ ነው ወሰደቻት በቃ እሷ ጋር ልሂድ እስኪ ቆይ መሬት ያዢ ምን መሆንሽ ነው በቤቷም ሄጄ ነበር እዛም የለች ጉድ በቃ እንግዲህ ተረጋጊ እኔም ሰው ይዤ እፈልጋታለሁ ማሜ በቃ አውራስ በላዋት እባክሽ ልጄ ምንም አትሆንም ተረጋጊ እባክሽ ተይ እግዚአብሔር አለን እባክሽ ተይ ማሜ ወይኔ ማሜ በቃ ነው አውራስ በላዋት እችልሽ ይኸው እኮ ንጉስም ተስፋ ቆርጧል አውሬድኔ ጉዴ ፈላ አይ እግዚአብሔር እባክህ እንደው መብራን የዛሬን ብቻ ከጉድ አውጭኝ ወይ ከጉድ አውጭኝ ዛሬ ተይ ልጄ ምስጥዬ ጉድ እንዳሰርኝ አደራሽን ምስጥዬ ወይ ተይ ልጄ አታልቅሽ እባክሽ ተይ ምንም አትሆንም ተይ ባምላክ እዚህ ምን እያደረክ ለነገሩ ቶ መጠየቅ አይተበቅብኝ አዎ እዚህኝ ልጠብቃብኝ አይዞሽ ባምላክ ያገኘው ነገር የለም አይደል የለም ባምላክ ሁሉንም ሆስፒታል ቼክ አድርጌያለሁ ስሟ ግን የለም እሺ ይሄም አንድ ነገር ነው ባምላክ ቤት ውስጥ ማንንም የለም እንዴ ያቺ የተረገመች ሴትዮ ነበረች ስገባ እኮ ማንንም ሰው አልነበረም እኔ እንጃ ወጣ ይሆናል አላውቅም እሺ በቃ ተነስ እንውጣ እንዴ አብነት ከፖሊስ ጣቢያ ነው እኮ አንሳው ሄሎ አቤት እየሰማሁ ነው ምን አልገባኝም እና እሷ መሆኗን እርግጠኛ ናችሁ እኛንን የምናጣራው እና አሁን ልምጣ
ገና ጠዋት? እባክህ ካላስቸገርኩ አሁን መምጣት እንችላለን። እሺ አመሰግናለሁ። በአምላክ ምንድነው? አብነት ህብስት በጠፋችበት ሰዓት ወጣት ሲሙታ ተገኝታለች ነው የሚሉት። እንዴ እና መታችሁ እሷ መሆኗና ለመሆኗን ለዩ ነው የሚሉት። እሷ ልትሆን ትችላለች ብለው ነው? አዎ። እና ታዲያ አንተ አትነግራቸውም እንዴ? ምኑ ነው የምነግራቸው አብነት? እንዴ እንዳልሞተች ነዋ። ምን ማለት ነው? ምን ማለት እንዳለብኝ ግራ ሲገባኝ እኮ ነው እሺ ያልኳቸው። ቆሽ ምንድን አድርግ ነው? አስክሬን አይተን እሷ ነች አይደለች የሚለው ለነለየ ነው? በቃ ማትቀርበኝ ከሆነ ሂድ። እንደሌለ እንዳስብ አድርገኝ። አንድ ያለ አንድ የለም እያልኩኝ መዋለል አልፈልግም። በቃ ተስፋ ከሌለ ምንም ነገር የለም ነው። እሺ በአምላክ ተንቀሳቀስ። ማን ነው? አቶ አለም ነው እባክህ። አብነት ቆይ እውነት ያቺ ሴት ህብስት ብትሆንስ? ተው በአምላክ ተው፣ በእናትህ እንደዚህ ባናስብ ነው የሚሻለው። ፈራሁ አብነት፣ በህይወቴ እንደዚህ የፈራሁበት ቀን ትዝ አይለኝም። እኔም እየፈራሁ ነው። ይህ ሰውዬ ግን ለምን ሮማይቶ በፈጣሪ በአምላክ ለምን አታነሳለትም? የሆነ አዲስ ነገር እኮ ሊኖር ይችላል። አቤት። ለምንድን ነው ስልኬን የማታነሳው? ቆይ ታማሃል እንዴ? አዎ በጣም ታምሜያለሁ። አረ በፈጠረ የማይሆን ነገር እንዳቀባጥር ሰውዬ። እያሾፍክ ነው አይደል? እሺ ማሾፍን ቀጥል። ለመሆኑ አዲስ ነገር አለ? አዎ አለ። ምንድን ነው? አንድ አስክሬን ተገኝቷል እና እሷ መሆኗን አለመሆኗን ለማረጋገጥ እስከሚነጋ ድረስ እየጠበቅን ነው። ምን? ማን ነው እንደዛ ያለው? ፖሊሶች ናቸው። ማን አባህ ነው ለፖሊሶች የነገራቸው? መጮህን አቁምና እሷ መሆኗን ካጣራው በኋላ እደውልልሃለሁ። ከፈለክ መተህ ትበላታለህ። ምን አባ ነው የምትለው አንተ ደደብ? እጭ አበድክ እንዴ በአምላክ? አዎ አበድኩ፣ አብጃለሁ፣ አበድኩ። አብነት እወዳታለሁ። አውቃለሁ በአምላክ። ኧረ ተይ ልጄ፣ እንደው እኮ ተጨንቀሽ እስቲ እንደው ጎንሽን መሬት አስነኪው። ተይ ማሜ፣ ደህና ነኝ እንደዚህ። አይ ጉድ! ደሞ ተጨንቀሽ እኮ እመማዬ እያልሽ ደሞ እኮ ስሜን እየጠራሽኝ ነው። ኧረ ትናንት ነው የጀመረችው። አይንሽም እኮ በእንባ ብዛት ሊፈርጥ ነው። ላልቅስ እንጂ የሰው ሰው አምጥቼ ጅብ አስበልቼ። አሁን ሁሉም ነገር ይለይላታል፣ ወንዙ ውስጥ ገብታም ቢሆን። ኧረ እንደው የሴጣን ጆሮ ይደፈን። ምን ነው ልጄ? ለሁሉም መዘጋጀት አይከፋም ብዬ ነው። ይከፋል እንጂ ወንድም አለ። ለደስታ ነው እንጂ መዘጋጀት፣ ለመርዶ ደግሞ የምን ዝግጅት ነው? ማሜ ኧረ እኔ ጨነቀኝ። ኧረ እኔ ጉድ መሆኔ ነው ዛሬ። አይዞሽ አምላክ ያውቀዋል። እንደው አያሳፍረኝም። ቤቶች ጭስ ሲታየን ጊዜና እኮ ነው እንደው ተነስታችኋል ብዬ እኮ መምጣቴ ነው። ብቻሽን ነሽ ብርቄ? ልጅቷ የታለች? የትኛዋ ልጅ? እንግዳይቱን ነው? ኋላስ ልጄ? ብርቄ ከትናንት ማታ ልጅቷን ወንዝ ይዘሽ እንደወረድሽ ከመንደሩ ሰው በሙሉ አይቷል። ምን የተፈጠረ? ኧረ እኔ እንደው ክፉንም አስቤ አይደለም። በእናቴ እምላለሁ ከፈለጋችሁ፣ እኔ ምንም አላረኳትም። እንደው ብርቄ እንደው መነጫነጩን ተይና ልጅቷ ምን እንደሆነች ንገሪኝ። አይዳይ ብርቄ እባክሽ ልጄ እባክሽ ተናገሪ። ወስዷታል። ማን የወሰዳት? መኩሪያ ነው የወሰዳት። እንደ ወስዳት ስታገለው እንኳን ወንዝ ዳር ጥሎኝ ነው ይዟት ብን ያለው። ከዛም ደግሞ የሰፈሩ ሰዎች ናቸው እኮ እንደው እዛው አሳድሮኝ ማልጄ ህጧቱ የመጣሁት።
ወትሮም ባላያት ብዬ ነበር። ወይ ጉዴ! ወይ መኩሪያ እባክህ ልጄ ተጠንቀቅ እባክህ። ወይኔ ጉድ ፈላምዬ ምን ውስጥ ልግባ? ምኑን ቢይዘው ነው የሚሻለኝ? እኔም እኮ ጨነቀኝ። እንደው ምን ሲሉ እንደወሰዳትም አላውቅም። እንደው ተመኝቷት ነበር መሰለኝ። ግን እባክሽ ልጄ እስኪ አረፍ በይ። እኔ ግን እንደው ግን ምን ስትይ ነው ወንዝሽ ተወረድሽው? ወይኔ ጉድ ወይኔ ጉድ ወይኔ ጉድ ወይኔ ጉድ ወይኔ ጉድ። አብነት አቤት። ተነስ እንሂድ። እንዴ ነጋ እንዴ? አዎ ነግቷል። ተነስ እንሂድ። እሺ ሳላስበው እኮ እዚሁ እንቅልፍ ወሰደኝ። እሺ ቆይ ተረጋጋ። መጀመሪያ ንቃ። ኧረ አልተኛውም እኮ እንሂድ። እሺ ተረጋጋ። ቆይ እንሂድ ቦታ እንሂድ። ሳላስበው እንቅልፍ ወሰደኝ። ችግር የለውም እንሂድ። ምንድነው? አታስቸግሪ እንጂ እኔ አበባ። ምንድነው? ለምንድነው ያሰርገኝ? ለምንድነው እዚህ ያመጣኝ? ምንድነው? አይዞሽ አትፍሪ፣ አድኜሽ ነው እኔ አበባ። ከምንድነው የምታድነኝ? እባክህ አሁን ፈታይ፣ በቃ ታፈስ ጋር መሄድ እፈልጋለሁ። ያቺ ብርቅ የሚሏት ወስፌ ከወንዝ ጋር ልጨምርሽ አልነበር? እኔ እሱን አላውቅም። እባክህ አሁን ፍታልኝና ልሂድ። ከፈታውሽማ እንደ ወፍ ትበሪያለሽ። ቆይ አንተ ሰውዬ ያማል እንዴ? ለምንድነው አይኔ ሸፍናችሁ ይሄን ሁሉ መንገድ ያመጣችሁኝ? ቆይ ከኔ ምን ፈልገህ ነው? አይውልሽ አሁን ሁሉም ሄደዋል፣ እኔ ብቻ ነኝ ያለሁት። አትፍሪ። እሺ አንድ ነገር ብቻ ንገረኝ። ከኔ ምንድነው የምትፈልገው? ላገባሽ ነዋ የኔ ጥቁር እንግዳ። ያማል እንዴ? ቆይ ታውቃኝ ነው የምታገባኝ? ግድ የለም ያየውሽ ይበቃል። የቀረውን ደግሞ በቅርብ አቅሻለሁ። ይኸውልሽ የኔ አበባ ጸባይሽን ካላሳምርሽ አበሳጫለሁ። ይፍቱ እንደው ግን ምን ሆነሽ ነው? ምን ትይኛለሽ እንዴ? ቤቱ ከታች ወደ ላይ ተደብላለቀ እኮ አንቺ የለሽ። እኔማ መጣሁ እኮ ይፍቱ። ቤቱ ባዶ የሆነው ግን በአንቺ ምክንያት ነው። ለወቀስ አይደለም። እንደው ግን በጣም ነው የምታሳዝኝ። ሰው እንዴት በዚህ ጭንቅ ሰዓት ቤቱን ጥሎ ይሄዳል? ነገሩ አንቺ ምንም ጭንቅ የለብሽ ይፍቱ። ይሄ ደደብ ወንድምሽ ነገሩን ፖሊስ ጋር አድርሶታል። ቢለይለትና ቢያብድስ እንዳለ ሰብስቦ እኮ ዘብጥያ ላይ ያወርደን ነው። እሱ ነው ትልቁ ጉድ። የመጣች ልጅ አለች እና እሷ ናት አይደለችም ብለው ለማጣራት ሄደዋል መሰለኝ። እንጃላቸው። ባክሽ ነው ራሴ ማበዴ ነው። ባክሽ ሴትዮ ወደ ቤትሽ ተመለሽ። ጥሩሽ፣ እንደሱ ነው የሚሻለው። ቤቱ ያለ አንቺ ምንም አይሆንም። ቻው። ወይ ጣጣ። ንጉስ እኛ መንደር ውስጥ የለም። መንደር ይዟት ወጣል። ከትናንት ማምሻውን ጀምሮ ያያት ሰው የለም። ንጉስ እንደው ይዟት ያየም ሰው የለ? ከመሸ ማንም ሰው አላየም። እኛ ስንገባ ጠብቆ ሌሊቱን ይዟት ነው ሄደው። ኧረ ጉዴ! ኧረ መኩሪያ የምነካው። ቆይ ማማ አንድ ነገር ቢያደርጋትስ? አይ እንደው ከመጀመሪያም እንደው አስተያየቱ አላማረኝም ነበር። ኧረ ንጉስ እንደው ኪትን ብለህ ድረስላት፣ የሆነ ነገር እንዳያደርጋት። በቃውን ነገር ያደርጋታል። እንደው ድረስላት። ወይ እንደው እግዚአብሔር ይጠብቃት። እንደው ምን ውስጥ እንደው ምን አይነት ዕዳ ውስጥ ነው የገባሁት? ወይኔ ወይ
ይሄድበታል ብዬ የማስብበት ቦታ በሙሉ አሰስኩ፣ ግን የለም። እንደምፈልገው ስለሚያውቅ ተሰወረ። እሺ ምንድነው የሚደረገው? አሁን እናገኛታለን። ትንሽ ብቻ ታገሽ። በመሃል ብቻ አንድ ነገር እንዳያረጋት። እውነት መኩሪያ ግን ምናካው? አይ ወንድሜ ባልንጀራ ስለሆነ ደግደጉን ይዛለት ነው እንጂ እሱ መች አርፎ ያውቃል? ቄውም ያውቃል አይደል እንዴ ሴሰኛ። አይ ለመሆኑ ያቺ ብርቅ ምን አለች? እሷማ ምን ትላለች? ደንግጣ እኮ እንደ ወፍጮ ድንጋይ ድንዝዝ ብላ ነው ሄደችው። እሺ እንግዲህ ልሂድ። እባክህ ወንድሜ እንደው አደራህን። እሺ ታፈስ። አወይ ድለይ ምን አባቴ ይሻለኛል። ወይኔ ወያው ብስቲ እንደው አደራሽን። ወይ አንተ እኔማ የሆነ ሳለ መተንፈስ ሁላ ያቃተኝ ነበር። በጣም ነበር የሚከብደው። ቆይ ግን የሰው ልጅ እንዴት በዚህ ልክ ራሱ ላይ መጨከን ይችላል? እሺ ምን ሆነ? ምን ሆነ መሰለህ? እሱ አይደለች። አብራችሁ ነው ማለት ነው ፖሊስ ጣቢያ የሄዳችሁት? አብረን አይደለም፣ እኔ ነኝ የሄድኩት። ግን ደግሞ ለማረጋገጥ ሁለት ሰው መሆን አለበት ስለተባለ ነው። ለመሆኑ ለምንድን ነው ፖሊሶች ጋር ነገሩ የተወሰደው? ለምን ይሆናል? ላገኛት ስላልቻልኩ ነው። አብድሃል አይደል? ምን ልሁን ብለህ ነው እንደ ሸረሪት ድር የተወሳሰበ ነገር ውስጥ ፖሊስ የምታስገባው? ተሰባስበን ሁላችንም እንድንገባ ትፈልጋለህ? እውነቱን ለመናገር አቶ አለም ያን ያህል የሚያሳስብ ጉዳይ እንኳን አይደለም። ምንድን ነው የማያሳስበው? ነገር ሁሉ እየጠራ በሄደ ቁጥር ችግሩ እንዳለ ተሰብስቦ ጠቋሚው ጋር ይመጣል። ምን ይሁን ነው የምትለው ሰውዬ? ስለዚህ ሁሉንም ነገር ትተን ቁጭ በል። ምንድን ነው ስንቱን ጉድ ፈልፍለህ እንዳላወጣ? አቶ አለም እኔም ሰው ነኝ፣ ሁሉንም ነገር ማሳካት አልችልም። እዚህ ጋር ቁጭ ብለህ ተአምር ባትጠብቅ ጥሩ ነው። እንዴት ነው የምትናገረው? እባክህ እንደሰማው ነው። ብሩ ላይ ብቻ ትኩረት ከማድረግ ምን ቢፈጠር ምን አደርጋለሁ የሚለውንም ማሰብ ነበረ። እየወቀሰኝ ነው ይሄ ደደብ። አቶ አለም እዛ አይተን የመጣነው ነገር ትንሽ ከባድ ነው እና ለዛ ተጨንቆ ነው። ለመሆኑ አንተ ምን እያደረግክ ነው? ብዙ ቦታዎች ላይ ለማጣራት ሞክሬያለሁ፣ ሆስፒታሎችና። ምንድን ነው ልጅቷ መሞት ወይም የግድ መታመም አለባት እንዴ? አቶ አለም ያው አማራጭ እኮ ስለጠፋ ነው። ለምንድን ነው አማራጭ የሚጠፋው? አማራጭ እንድታስብ አይደል እንደሚከፍል? ልክ ነው አቶ አለም፣ ያው አለ አይደል። ግን የሚባል ነገር የለም። ያ ደደብ ጓደኛስ ቢሆን ስንት ነገር እንዳልሰራ። አቶ አለም በጣም እያበዛው ነው። ከሚስት ጋር ተባብራችሁ ያጠፋችኋትን ልጅ እኛ መውለድ አንችልም። ወደህ ትወልዳታለህ፣ ወልደህ አምጣት። እንኳን እኔ አንተ ራሱ አልወለድካትም። ምን ማለት ነው? አብነት ብንሄድ ይሻላል። አዎ አቶ አለም በቃ ብንሄድ ይሻላል። ሂዱና ኪስም ብላችሁ አምጧት። ወይኔ አለም። ይቅርበኝ ታለም፣ እንደው ይቅርበኝ። ኧረ እባክሽን ይቅርበኝ። ይኸው እንግዲህ የንጉስ ጓደኞች ከወጡ ፍለጋ ስንት ሰዓታቸው? ህብስቴ ከነጭራሹ ነው አልታየችም። የብርቄ ጉድ እኮ ነው የሰራሽኝ፣ ወይኔ ጉድ። እንደው ስለ አድባሯ ብልሽ ይቅርበኝ። ወይ ብርቄ ተይኝ አልኩሽ እኮ ብርቄ፣ ለራሴ ነፍሴ ልትወጣ ነው። ሂዲያ በቃ ተይኝ። ምን አለ እንደው ይቅር ብዬሻለሁ ብለሽ እንደው እኔንም ብታሳርፊ። ወይ ብርቄ ልጅቷን አንቀልቅለሽ ከቤት አስወጣሻት። አሁን ምን ውስጥ ትግባ ምንም አይታወቅም። ምን እንደሆነች እንኳን አላውቅም። አንቺ ግን እዚህ ቁጭ ብለሽ የሚያሳስብሽ የራስሽ ይቅር መባል ነው። ወይ ድሌ እንደው ምን እንደነካኝም አላውቅም። ብርቄ እስቲ ሂጂ ግቢ፣ ማሜ ጋር ግቢ። እኔ ለራሴ ጭንቀት አፍኖ ሊደፋኝ ነው። ብርቄ ግቢ እኮ አልኩሽ እኮ። እሷ ብቻ ደህና ትሁን፣ መወቃቀሱን እንደርስበታለን። እንደው ብስቴ ምን ይሻለኛል? ምን ውስጥ ገብተሽ ይሆን? አንቺማ ሰው አገኘሽ ብለሽ ነበር፣ ማረፊያ ያገኘው ብለሽ ነበር። ጉድ ውስጥ ከተትኩሽ። የዘንድሮ አብነት በትክክል እያሰብን ነው አይደል? ማለት እንዴት አንድ ነገር በዚህ ልክ መንገድ ሊጠፋው ይችላል? ህብስት የት ሄዳ ነው? ቆይ ምን አደርጋ ነው? እኔም በጣም ግራ ገብቶኛል። እኔ ግን ራሷን አጥፍታ ሊሆን ይችላል ብዬ እያሰብኩ። ይኸውልህ
እሱ ማሰብ ብታቆም ይሻላል። ምን ማለት ነው? እና ምን ላስብ? መሬት ተሰንጥቀው አጠቻት ብዬ ላስብ? አላውቅም፣ ግን ሞታለች ብለህ ባሰብክ ቁጥር ነው የምታገኝበት ሰዓት የሚረዝመው። እሺ አለች ብዬ ባስብስ ምን ለውጥ አለው? አሁንስ ምንም አማራጭ የለኝም። እንደው በቃ እንደው ታፈስ ደውለች። አንሷ። ሄሎ ታፈስ። በአምላኬ ምን ነው ታፈስ? ሰላም አይደለሽም እንዴ? ብዙ ጊዜ እኮ ደውልሽልኛል። አይ በአምላኬ እንደው ምን እንደውላችኋለሁ። እንደው ጉዴ ፈልቶ። ምንድን ነው ታፈስ? ህብስቴ። ምን አንቺ ጋር ናት እንዴ? አዎ እሱማ እኔ ጋር ነበረች። ነበረች ማለት ምን ማለት ነው? በአምላክ ታፈስ እባክሽ የተፈጠረውን ነገር ንገሪኝ እባክሽ። በአምላክ ምንድን ነው? እስኪ ስልኩን ስፒከር ያድርገው። ታፈስ እየሰማሁሽ ነው፣ ተናገሪ በፈጠረሽ። በአምላኬ እኔ ጋር መታ ነበር። እዚሁ እኮ ነበረች። ግን ይኸውልህ ከትላንትና ጀምሮ ጠፋችብኝ። በቃ ማግኘት አልቻልኩም። እንደው እኮ ግራ ሲገባኝ ነው የደወልኩልህ። ታፈስ እባክሽ አሁን ተረጋጊና በደንብ ያለውን ነገር ንገሪኝ። ጠፋችብኝ፣ ላገኛት አልቻልኩኝም። ታፈስ እባክሽ አንድ ጊዜ ማልቀስሽን አቁሜና ተረጋጊ። ወዴትና መቼ እንደሄደች ታውቂያለሽ? እሷ ወዴትም አልሄደች አብነቴ። እዚሁ እኛ መንደር ያለ ሰው ነው የወሰዳት። ታፈስ ምንም እንዳትሆን እባክሽ ጠብቂያት። በተቻለ ፍጥነት እኛ እንደርሳለን። እሺ? አይ በአምላኬ እንደው ምን እጠብቃታለሁ? የት እንደወሰዳት እኮ አልተገኘችም እኮ ነው የምልህ። እሺ እሺ ታፈስ ቶሎ ቶሎ እደውልልሻለሁ። እሺ እሺ በአምላኬ እሺ። ህብስት በሕይወት አለች። ህብስት በሕይወት አለች። አብነት ያድል ነገር የነበረ አለች አለች። እሺ አሁን በቃ ቶሎ እንሂድ፣ ቶሎ መሄድ አለብን። እሺ ንጉሴ ወንድም አለም እንደው ምንም የተገኘ ነገር የለም። እውነትህን ነው ወይ? አረ እንደው ወንድም አለም እባክህ ከጉድ አውጣኝ። ምኑን ተረጋጋሁት? ዘንድሮ ማበዴ እኮ ነው። ደግሞ መኩሪያ ምን አይነት አውሬ እንደሆነ መች አጣሁት። መቼም ይሄን አያረግም ብዬ ተዘናግቼ እንጂ ለቤተሰቦቿ ነግሬያለሁ። ታዲያ ምን አባቴ ላደርግ እንደማለም ለምን አይፈይዱ? ብዙ እጅ ያላቸው ናቸው መላ ያጡ። አይ ዞሮ ዞሮ አድርጌዋለሁ። በቃ እንግዲህ በል እንግዲህ አንድ ነገር ካገኘ ደውልልኝ። አይድሌ ያው አይድሌ እንደው አባቴ ይሻለኛል። ለፈጣሪ እንደው ጠብቅልኛ። ወይኔ 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 አይ ይሄን ጉዳይ አቶ አለም ያውቃሉ? እሱ አይመለከተንም። ሽጉጥ ውስጥ እሺ። ከዚህ በፊት ግን የትእዛዝ ይመጣ ከሳቸው ነው ብዬ እቸኩላለሁ።
ገንዘቡን በተለመደው ሁኔታ ልክልሃለሁ። መልካም ቀን። ሃሎ እንዴ! ቆይ እሱ ማን ስለሆነ ነው ሰው አሰማርቶ ነው የሚፈልገኝ? ይሄን የሚያደርገው እኮ ንጉስ ነው አውቃለሁ። እኔ እኮ መኩሪያ ነኝ። ምን ሊያመጣ በል ይኸውልህ፣ ወንዙን ተሻግሮ ከመጣ ይምጣ ይለይልናል። ባልንጀርነቱ ቀርቶ ደም እንቃባለን እንዴ! ከዚህ በኋላ ምን ሊያመጣ? ልጅቱ እንደኮ አንዴ እጄ ገብታለች። በል ቶሎ ቶሎ ደውልልኝ እሺ። ለምንድነው የምታፈጥብኝ? አያየውሽ። አንተ ሰውዬ እብድ ነህ እንዴ? በቃ ልቀቀኝ ልሂድበት። ምኑን ለቀኩሽ? ወፍ እኮ ከጎጆዋ ከገባሽ በኋላ አትበር። ቆይ ምንድነው የምታወራው? ይኸውልሽ እኔ አበባ ከኔ መራቅ የለብሽም። ሰማኛለህ? እንዳትጠጋኝ እሺ? ጮሃለሁ። ተሰሚኛለሽ? ያለነው ከመንደሩ ርቀን ነው። እርሻም የለም ቤትም የለም። ብትጮህም ደግሞ ማንም አይሰማሽም። በፈጠረ በእናትህ እንዳትጠጋኝ። ልትለቀኝ ነው? ዝም በይ አልኩሽ እኮ ዝም በይ። ጸባይሽን አሳምሪ። በእናትህ በቃ ልሂድበት፣ ልቀቀኝ በእናትህ። በእናትህ እንደዚህ አታድርግ። በፈጠረ በእናትህ ልለምን እንደዚህ አታድርግ።